እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ? ይህን ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ 7 የሚገድልበት ቀን አለ። ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱ። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል። ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስቀምበትም ይሉታል። ቁርአን አንድ ጊዜ አስፈርቷል። ምን ማድረግ አለብን የሚል ጥያቄ ነው። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ሰላም ጂኖች 3 አይነት እንደሆኑ ገልጸው አንዱ በእባብ ተመስሎ የሚመጣ የሚንቀሳቀስ ጂኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲወጣ እንዲጠየቅ ተመጀመረ። መልካም የታሪኩ ባለቤት ሲናገር እንደሰማችሁት በቀን እስከ 7 እባብ እየገደለ እንደሆነ ሰምታችኋል። በእስልምና የነብዩን ሱና የሚከተል ከሆነ ይህን በማድረጉ ሊያስጠይቀው ይችላል። ምክንያቱም የነብዩን ህግ ጥሷልና። ነብዩ እንደዚህ ብሏል። ሳይ አልቡኻሪ 33:12 ላይ ወይንም ደግሞ 33:13 ላይ ፕሮፌት had forbidden the killing of snake living in a house በቤት ውስጥ የሚኖር እባብ መግደል ነብዩ ከልክሏል። ስለዚህ ዑመር ይገል ነበረ። ዑመር እንኳን ይህንን ሲሰማ መግደል አቁሟል፣ ሰሃባው ማለት ነው። ለምንድን ነው እሱ መግደል የከለከለው ከተባለ ሳይ አልቡኻሪ 40:16 ላይ እንደዚህ ይላል። snakes living in house called jinn በቤት ውስጥ የሚኖሩ እባቦች ጂን ተብለው ይጠራሉ። ጂኒዎች ደግሞ ምንድነው እሱ ማይገደሉበት ምክንያት ከተባለ ሳይ ሙስሊም 22:36 ሲ ላይ እንደዚህ ይላል። there is a group of jinns in Medina who accepted Islam በመዲና የሚኖሩ የጂን ግሩፖች እነኚህም በመዲና ነበር ያሉት፣ እስልምናን ተቀብለዋል ይላል። እነሱ ማን ናቸው ከተባለ በቤት ውስጥ ወደ ቤት የሚመጡ በቤት ውስጥ የሚኖሩ እባቦች ናቸው ብሏል መሐመድ። ስለዚህ እንደ እስልምና እባብን መግደል አይቻልም። በጊዜው የነበረ እባብን የገደለ ወደ መሐመድ ጋር አንጥተው ነበረ። ለመሐመድ ጸሎት አድርግለት በህይወት እንዲመለስ፣ እባቡን ሲገድል እባቡም ደግሞ ሰውየውን ገድሏልና ብለው ሲሉት ለራሳችሁ ጸሎት አድርጉ ለሰውየውም ጸሎት አድርጉ ነው ያላቸው። ምክንያቱም አለ ደግማችሁ እንደዚህ አታደርጉ ጸሎት አላደርግለትም ነው ያላቸው። ምክንያት ለምንድን ነው? እሱ ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ስለዚህ ያኛውም ሙስሊም ነው፣ እባቡም ሙስሊም ነው፣ ሟቹም ሰውየው ሙስሊም ነው። ሁለት ሙስሊሞች ከተገዳደሉ ደግሞ ሁለቱም ገሃነም ይገባሉ ብሏል። ይሄው አዲሱ። ስለዚህ ለራሳችሁ አርፋችሁ ጸሎት አድርጉ ነገር ነው ያላቸው። ወንድማችን በቀን 7 እባብ እየገደለ ነው፣ 7 ሙስሊም እየገደለ ነው ማለት ነው። ገሃነም ከሚገቡት አንዱ ይሆናል እንደ እስልምና አስተምሮ። መልካም ቪዲዮውን እንደተመለከታችሁት እንግዲህ እንዴት እንደሚመታት እናታችን የምትሆንን እንዴት እንደሚጠልዛት እንዴት እንደሚያጠናግራት ታዝባችኋል። ሴሊ በዚህ መጠን መደብደብ አለባት ወይ? በዚህ መጠን መመታት አለባት ወይ? በእርግጥ ገጠሩ ማህበረሰብ ላይ ካለመማር የተነሳ እንዲያደርገው ይችላል። አንድ ሃይማኖት አለ ግን ገጠሩ ላይ ብቻ ሳይሆን ከተማም ላይ ሴሊ እንድትደበደብ የሚፈቅድ አንድ ሃይማኖት አለ። ያው እስልምና ነው። ሱራ 4:34 ላይ እንደዚህ ይላል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይላል። ወንድ ለሴት ገንዘብ ይሰጣል ተብሎ ስለሚታመን እንደ እስልምናው
የበላይ ነው፣ አስበልጦታል። በቃ የበላይ ነው ተብሎ ይታመናል። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው። ስላመፁ አይደለም፣ ማመጻቸውን ከፈሩ ሊያመፁ ይችላሉ ብለው ከፈሩ ገስጿቸው ይላል። በመኝታ ተለያዋቸው። ምክንያቱም 4 ማግባት ስለሚችል 3ቱ ጋር ሄድና እሷን ይለያታል ማለት ነው። በመኝታ ተለያዋቸው። ተጠረጠራት፣ ተፈራ፣ ልታምጽ ትችላለች ወደፊት ብሎ ካሰበ ከ3ቱ ጋር ሸሸም ገዳሜ እያለ እችኛዋን ኢግኖር መግጀት ይችላል። ከዛስ በመኝታ ተለያዋቸው ካለ በኋላ ሳካ ሳታደርጉ የሚለው አረብኛው ላይ የሌለ ሲሆን ምቷቸው። ምን በሏቸው? ምቷቸው። ይህንን እንግዲህ ያዘዘው ማን ነው? አላህ ነው ተብሎ ይታመናል። ወይንም ደግሞ እነሱ አምላክ ብለው የሚከተሉት ማለት ነው። ይህንን ተግባራዊ ያደረጉ አንዲት ሴት ተደብድባ፣ ልክ እቺ ሴት ተደብድባ እናንተ ጋር ብትመጣ ምን አይነት ፍትህ ነው የምትሰጧት? ከዚህ በከፋ ሁኔታ አንዲት ሴት ተደብድባ ተቀጥቅጣ ወደ ነቢዩ ጋር ሄዳ የተባለችውን ላንብብላችሁ። ሱነን አቢ ዳውድ 22:28 ላይ ይገኛል ሀዲሱ። ሀቢባ የሳይል ልጅ ነች፣ የጣቢት ኢብን ቂያስ ሚስት ነች። he beat her and broke some of her part ይመታትና የተወሰነ የሰውነቷን ክፍል ይሰብረዋል። so she came to the prophet after morning and complained to him against her husband ወደ ነብዩ ጋር ከጠዋት እንትን ብላ ትመጣለች። ወደ ነብዩ ጋር ረፋድ ላይ ትመጣና ምን ታደርጋለች? የተወሰነ አካላቷን ባሏ ሰባብሯታል፣ አድቋታል። ስለ ባሏ ቅሬታ ታሰማለች። The prophet called on Thabit bin Qiyas and said to him, take a part of her property and separate yourself from her. ዘይድ ኢብን ቂያስን ነብዩ ይጠራውና ንብረቷን የተወሰነውን ክፍል ውሰድባትና ተለይ ከሷ ይለዋል። ምን በል ተለይ፣ ንብረቷን የተወሰነውን ክፍል ወስደ ተለይ ይለዋል። he asked, is that right messenger of Allah? ሰውየውም እንዲህ ብሎ ጠየቀው፣ ያላ መልእክተኛ እንደዛ ማድረግ ይቻላልን? ተገቢ ነው? ትክክል ነውን? ሲል ጠየቀው። he said yes። ነብዩም አዎ ይቻላል፣ ንብረቷን ውሰድ፣ ተሷም ተለያት። እንግዲህ አካሏን አድቆ ሰባብሯት ነው፣ የተወሰነ ሰውነቷ ክፍል ተሰባብሯል ይላል። he said yes ካለ በኋላ ሰውየው ተዛ ምን አለው? he said I have given her 2 garden of mine as a dowry። 2 የእርሻ ቦታዎች መሬቶችን ወይንም ደግሞ መሬት እንደ ጥሎሽ ሰጥቻት ነበረ። and they are already in her possession። እነሱም የእሷ ንብረት ሆነው ነበር አለው። the prophet said ነብዩም እንደዚህ አለ፣ take them and separate yourself from her። ንጠቃትና ውሰድባትና ከሷ ተለይ። ማን ነው ይሄን ያለው? ነብዩ። ሴትዮዋ አጥንቷ ተሰባብሮ ደቆን የመጣችው ንብረቷን ቀማና የሰጣትንም ውሰድባትና ተለያት። አጥንቷ ተሰባብሮ ሰውነቷ አካላቷ ደቆ ማለት ነው። ፍትህ ፈልጋ መጣ፣ ንብረቷን ንጠቃት፣ ተፋታት። ይሄ ጤናማ ነው ብለን አናምንም። በመጽሐፍ ቅዱስ እንደዚህ ይላል ኤፌሶን ምዕራፍ 5 ቁጥር 28 ላይ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ስጋውን የሚጠላ ከቶ የለምና ይላል። ባል ሚስቱን እንደገዛ ስጋው ሊወድ ይገባል። የገዛ ስጋውን የሚወድ ሌላውን አይጠላምና። ስለዚህ ባል ሚስቱን እንደገዛ ስጋው ሊወዳት ይገባል እንጂ የተወሰነ የሰውነቷን ክፍል አድቅቆ ሰባብሮ ከዛ በኋላ ደግሞ ንብረቷን ቀምቶ ማባረር ጤናማ አይደለም። ሴት ልጅ ትቀጥቀጥ፣ ትደብደብ የሚል አስተምሮም ጤናማም አይደለም፣ ስህተት ነው፣ መታረም አለበት። ይህ ከመጽሐፍ ቅዱስ የሚጋጭ ወይም ደግሞ እንዲህ ካለው ግልጽ ካለው ከመጽሐፍ ቅዱስ ውጭ የሚመጣን አስተምሮ ሴት ልጅ ትመታ የሚል ካለ ስህተት ነው። እስልምናው ግን አፕሮቭ ያደርገዋል። በሐዲስም በቁርአንም ላይ ሴት ልጅ መመታት አለባት ብለው ያምናሉ። ፌሚኒስቶች ምን ትላላችሁ በዚህ ዙሪያ? መደብደብ አለባችሁን? እስቲ የለብንም ካላችሁ ቻሌንጅ አድርጉ። እስቲ ሴት ልጅ ትመታ የሚል ካለ ስህተት ነው በሉና ቪዲዮ ስሩ። እስቲ ሐዲሱን ቁርአኑን በደንብ እንሰጣችኋለን ጥቅሱ